እንግዲህ ኑኒያት የኔ ቆንጆ ነቃሽ እንዴ? ምን የኔ ቆንጆ ነው ያልካት? ሲጀምር አልተኛሽም ነበር አይደል? ወይኔ መቃጠል! ጭራሽ ካንቺ ብሶት ሞላቅ ያለሽ። ቆይ ለምንድን ነው ስትናገር ያልሰማያልሽው? ከልጁ ራቅ ያልኩሽም? እሺ ትዬ ቆይ እኔ ምን ላድርግ? እኔ እኮ አልቀረብኩትም። ተይ እንጂ አልቀረብሽው። ስሚ ልጁ ወጣትና ሁሉ ሴቶች የሚፈልጉት ወንድ ነው። አንቺ ደግሞ ወጣት ነሽ፣ ለዛውም ቤት ውስጥ የምትኖሪ። እንዴት አይገባውም? አንዲት ልጅ ወደ ክፍል ልኬ ነበር አይደል? ምንም አልነገረችኝም። ማን ናት? ለምን ስለሷ ጠይቅሽ? እሷ ማለት ማንም አይደለችም። ያው ቶሚ ከመሞቱ በፊት ለቤሉ ላጋባዋለሁ ብሎ ያሰባት ሴት ነበረች። ማ? እሷ? አዎ እሷ። እንዴት እስከዛሬ ይሄን ነገር አላውቅም? አሁንም ቢሆን የምነግርህ የእሱን ፍላጎት ለማሟላት እንጂ ሌላ ነገር ኖሮኝ አይደለም። ለማንኛውም አሁን ስለዚህ ነገር የማወራበት ጊዜ የለኝም። ይቅርታ ማም፣ ብዙ የማደርገው ነገር አለ። መሄድ ያለብኝ ቦታ አለ። ቤሉል ከማንም ጋር ተጣላው። ደግሞ በዚህ ጊዜ ቤት በኩል ትቼ ነው የምጣላው። እሺ አዱ የልትሄድ ነው? ኑኑ ላትሄድ ነው። ደህና ናት። እና ሆናቻት ነው የመጣሁት። ጥሩ አደረግሽ። ሄድሽ ማየት ጥሩ ነው። እኔ ግን ሄጄ ላት ይገባል። አዱ እባክህ ከሷ ልጅ ራስን ጠብቅ። እኔ ሁሌም ከጎንሽ ልሆን ቃል እገባለሁ። አንተ ማትረባ ቆይ ምንም ማለት ደደብ ነው እንደሚመስል አሰራራችሁ ተነቃባችሁ። ለዛ ነው አይደል? አሁን ምንም ነገር ሳይከተል ቀጥ ብለው ውጣ። እባክሽ ተረጋግተሽ ልታዳምጪ ሞክሪ። አትወጣ ምታልኝ። ከፈተና ስለወደቁ ተማሪዎች ነው እኮ የምንነጋገር። ይውደቁ እንኳን ወደቁ፣ እሰይ ወደቁ። የመውደቅን ህመም የማያውቅ ውድቀትን አይፈራም። ግርማ፣ እኔ ተማሪዎችን የማስተምረው ነገ ጠዋት ከዚህ ኮሌጅ ሲወጡ የሸመደሉትን እውቀት እንዲያስተጋቡ አይደለም፣ ራሳቸውን እንዲፈጥሩ ነው፣ ሀገራቸውን እንዲሰሩ ነው። የማስተምረው በምሳሌ ነው፣ ፈተናዬም በምሳሌ ነው የሚሆነው። የእንግዳ ተከታታይ ድራማ ቤተሰቦች እንዴት ናችሁ? አለን ተመልሰን መጥተናል ማለት ነው። በነገራችን ላይ በጣም በሚገርም ሁኔታ ይህንን ድራማ እኔ በጣም በፍቅር ነው የምወደው። እኔ ብዙ ተከታታይ ድራማዎች አሉ፣ እንደ እንግዳ፣ ስውር የሚባል ተከታታይ ድራማ አለ እና ደግሞ ባያልቅ ህሊና በጣም ገራሚ ተከታታይ ድራማዎች ናቸው። በነገራችን ላይ ሪቪው እና ሪያክሽን ኖላዊ ምሳሌ ምናምን አሉ። ኑሐሚን በጣም ብዙ ተከታታይ ድራማዎች አሉ። ለስም እንኳን ለመጥራት በጣም የሚያዳግቱ ብዙ ፊልሞች አሉ። ነገር ግን በፊልም በጣም በኳሊቲ የትኞቹ ናቸው በጣም አሪፍ ብለን ጥያቄ ካነሳን ስውር ድራማ፣ ስውርን በነገራችን ላይ በሪቪው መልክ እየሰራን አለን። ምክንያቱም ብዙዎቻችሁ ምስጢሩን አላወቃችሁ መሰለኝ፣ ብዙ ቪው ስለሌለው ያው እኛም የቻናሉን ፓወር ስለሚያሳጣ ማለት ነው ለዛ ብለን እየሰራን አይደለም። ብዙዎቻችሁ ግን መመልከት ከጀመራችሁ ገራሚ ፊልም ስለሆነ የት እንደሚለቀቅ በየትኛው ቻናል እንደሆነ መች እንደሚለቀቅ ምናምን እናሳውቃለን ማለት ነው። ያለውንም ግምት ማስቀመጥ እንችላለን። አሁን ላይ እንግዲህ እየሰራን ያለነው እንግዳ በጣም ብዙ ሰው እየተከታተለ ያለው ነው። በጣም ተወዳጅነትን ያተረፈው ከዚህ በፊት በለዛ ቲዩብ ላይ ሲለቀቅ የነበረው ሀረግ የሚል ድራማና ዮአዳንን ሲሰሩ የነበሩ ፕሮዲውሰሮች እና ዳይሬክተሮች እየሰሩ ያሉት በጣም ገራሚ ፊልም ነው። በነገራችን ላይ ብዙዎቻችሁ እንድትመለከቱት እንድትከታተሉት እጋብዛችኋለሁ በዚሁ አጋጣሚ ማለት ነው። ኑናይት እንግዲህ ከቤት ወጥታ በሚገርም ሁኔታ ጠፍታለች። ከቤት ስትወጣ ነበር። ብዙዎቻችሁ እንደምታውቁት ሄለን በሀረግ ድራማ ላይ ሉሊት በሚል ስም የሌሉትን ካራክተር የተጫወተችው ሴት በጣም ጭራቅ፣ ክፉ፣ በጣም በብዙ ክፋት የተሞላች ሴት ናትና ገራሚ ናት። በነገራችን ላይ ትወናዋን እኔ በጣም ነው የምወድላት። ምክንያቱም ትችላለች። በቃ እንዲህ አይነት የሚችሉ ሰዎች እንዲሆኑ የተሰጣቸውን ገጸ ባህሪ ተጫውቶ ሆነው ሰዎችን ማናደድ በሚገባቸው ልክ አናደው፣ ፍቅር መስጠት በሚገባቸው ልክ ፍቅር ሰጥተው ሰዎችን ቴንሽን ውስጥ ማስገባት በሚችሉበት አቅም በዛ አቅም ተጫውተው ገጸ ባህሪውን በሚገባ የሚጫወቱ ተዋናዮች በዚህ ሰዓት በጣም ጥቂቶች ናቸው። በነገራችን ላይ ብዙዎቻችን ጭራቅ ናት፣ ክፉ ናት ምናምን ብለን የምናስባት ሰዎች አለን። ነገር ግን ሆና ስለምትሰራ ማናደድ እንድትችል ተደርጎ የተሰጣትን ካራክተር ደግሞ በትክክሉ እየተጫወተች ነው ያለችው እና ሄለን ነች።
ኑናይት በኤችአይቪ ሳትመረዝ እዛ በታገተችበት ቦታ ላይ ተመርዘሻል ብላ ስትናገር ነበር። የውሸት ሰነድ አሰርታ የውሸት የምርመራ ውጤት አሰርታ አምጥታ ራሷም እንድታነብ በኤችአይቪ እንደተያዘችና ህመምተኛ በሽተኛ እንደሆነች ከማንም ሰው ጋር ሌላ ነገር ቀርቶ የምግብ እቃ ራሱ ሼር እንዳታረግ ምናምን እስከ ማለት ደርሳለችና እንደዚህ አይነት ነገሮችን ስታረግ በጣም እኔ በጣም በሚገርም ሁኔታ እንዴት የሰው ልጅ በራሱ ራሱን እርግጠኛ ለመሆን ራሱን ለምን ቴስት አያደርግም? በቃ የኔ ጥያቄ። አሁን ኑናይት ራሷን ሄዳ ሐኪም ቤት ቴስት ማድረግ ትችል ነበር። በራሷም የሆነ ነገር ከሱቅ መገዛ አለ፣ የኤችአይቪ ምርመራ እንትን የሚያሳይ አለ መመርመሪያ፣ ያንን አምጥታ ራሷም የራሷን ብላድ ቼክ ማድረግ ትችል ነበር። ነገር ግን ያንን እያደረገች አይደለም። ብዙዎቻችን የምንሸወደው በህይወታችንም ጭምር በትክክለኛ ዓለም ላይ በጣም ብዙዎቻችን የሚሸውደው ምንድነው? አሁን ላይ ይሄ ሰዎች ያሉትን ነገር ያሉንን የተባልነውን ነገር ምን እንደሆነም ሳናቅ እውነት ነው ብለን የምናምነው ነገር በጣም ብዙዎቻችን ይጎዳናል። ከዛ አንዱ ማሳያ ይሄ ነው። ኑናይት በኤችአይቪ መያዟን እሷ ምንም የምታውቀው ነገር የለም። መመርመሯን አታውቅም። ደም ተወስዶባት ማን እንደመረመረ ምንም የምታውቀው ይሄ ነገር መሆን አልነበረበትም። ራሷ ተመርምራ ማንም በሌለበት በራሷ እርግጠኛ መሆን ካልሆነም በጣም የምትተማመንበትና የምታምነው ሰው ካልሆነ በስተቀር ውጤቱ ዝም ብሎ እሷ ቤት ባለችበት ከሐኪም ቤት ተጽፎ የመጣውን ውጤት አምና በመቀበል እሷ ራሷን በዛ ልክ ለመጉዳት ራሷን እስከ ማጥፋት ምናምን የደረሰችበት መንገድ በጣም ስህተት ነው። ይሄንን ነገር ብዙዎቻችን በህይወታችን መማር ያለብን ከዚህ ክፍል ላይ ምንድን ነው? ከዚህኛው ሲን ሰዎችን አምነን ነገሮችን በድፍኑ ሰው በተባለው ሰው ባለን ማድረግ እንደሌለብን ማለት ነው። በዚህ ልክ ይጎዳናል። አሁን ወጥታ የት እንደምታርፍ አታውቅም፣ መድረሻዋ የት እንደሆነ ምናምን አታውቅም። ስለዚህ ኑናይት ምን ሆነች? በገዛ እጇ ተጎድታለች፣ በሌላ ሰው ተመርታ ማለት ነው። እንግዲህ ሄለን በጣም ክፉ ሰው እንደሆነች ትናገራለች። ብዙ ጊዜ በምታደርጋቸው ነገሮች እንኳን መመርመር ማወቅ ይቻላት ነበር። ምክንያቱም ብዙ ጊዜ ለእሷ የሚራራ ልብ እንደሌላት የሚያዝን አንደበት እንደሌላት ነው ምናየው። አንዳንድ ጊዜ የምትናገራቸው ነገሮች ጥሩ ሰው የሚያስመስላት ነው። ነገር ግን ብዙ ጊዜ የምታደርጋቸው ተግባሮች ደግሞ በጣም መጥፎ ነው። አሁን ላይ እንደውም ከመሲ ስልክ ስትወስድባት ስትጮባት ምናምን አይታ ስልኳን ራሱ ለወንድሜ ልደውል ፈልጋለሁ ምናምን ብላ ስታድናት ነበር። ያንን ስታደርጉ እንኳን አይታለች። እዛ ቤት ምን እየተፈጠረ እንደሆነ መሲ ራሷ ለቤተሰቦቿ መናገር ነበረባት። ከዚህ በፊት በጣም ብዙ ችግሮች እነዚህ ሰዎች ላይ እየደረሰባቸው ያለው እንደውም ትልቁ ጥፋተኛ ማናት? ብዙ ሰው ክፋት አለው፣ ግን በጣም ክፋትን አውጥተው ለሌላ ሰው መጠንቀቅ እንዳለበትና ከዛ ነገር ውስጥ እንዴት ሆኖ መሸሽ እንዳለበት፣ እንዴት ማምለጥ እንዳለበት፣ እንደዚህ አይነት ነገሮችን እንዴት ነው ራሱን ፕሮቴክት ማድረግ ያለበት የሚለውን ነገር መናገር አለበት። መሲ እህቷን ወንድሟንና እናቷን እንዲጎዱ እዛ ቤት ዝም ማለት አልነበረባትም። ቢያንስ ሄለን መጥፎ ሰው እንደሆነች ሰውየውን ቶማስን እንኳን ለመግደል እየሄደች ያለችበትን መንገድ ጨምራ አስረድታ እናንተንም እንደዚህ እያደረገች ነው፣ እየዋሸቻችሁ ነው ብላ መናገር ነበረባት። ግን ይሄንን ነገር ሳታረግ በመቅረቷ በጣም ብዙ ሰዎች ተጎድተዋል። እሷ ራሷ ተጎድታለች። እስቲል ቶማስ ራሱ ለመሞቱ ምክንያቱ እሷ ናት መጠየቅ ያለባት መሲ። ከዚህ በፊት ብዙ ጊዜ ልትናገረው ትፈልግ ነበር፣ ፈራተባ ትላለች፣ ትመለስ። ማድረግ የለባት። ምክንያቱም አንድ ሰው ዛሬ ላይ የሆነ ነገር ሊፈጠር ነው፣ ነገ ሊፈጠር ይችላል፣ ከሰዓትም ሊፈጠር ይችላል። ያንን ነገር ግን እውነታውን ማውጣት ነበረ። በእርግጥ ይሄ ፊልም ነው፣ ፊልም ላይ ያለው ነገር ነው፣ ከእውነተኛ ዓለም ላይ የወጣ ነው፣ ከእውነተኛ ታሪክ ላይ የተቀነጠሰ ነው ይሄ ፊልም ላይ የምናየው ማለት ነው። ስለዚህ መሲ ያደረገችው ትልቁ ስህተት ምንድነው? እዚህ ጋር ነገሮችን ግልጽ አድርጋ እዛ ቤት ያሉ ሰዎች ምን እየተካሄደ ነው፣ ሄለን ምን እያደረገች ነው፣ ቶማስ ላይ ምን እየተፈጠረ ነው፣ ቶማስ ምን አይነት ሰው ነው፣ ሄለን ምን አይነት ሰው ነች የሚለውን ነገር ግልጽ ባለማድረጓ ብዙ ሰዎች እየተጎዱ ነው። አሁን ላይ በነገራችን ላይ እንደውም እኔ ቶማስ ባለቤቷ ነው፣ ባሏ ነበር የሆነ ሰዓት ላይ፣ አሁን ሞቷል። በእርግጥ ባሏ ሞቶ ወር ሳምንት እንኳን ሳይሞላ ቀጥላበታለች። ኦሬዲ በክፋቷ ቀጥላበታለች። ብዙ ሰዎችን ማሳዘኗን ቀጥላለች። ሰዎች እንዲገደሉ ፕላን በማውጣት ስትል ቢዚ ሆናለች። ቴዲን ደግሞ የቀድሞ ፍቅረኛዋና የቀድሞ ባለቤቷን አሁን ላይ እያጠመደች ያለችበት ሁኔታ በጣም በሚያሳዝን ሁኔታ እሱን ለጥቅም እየቀረበች ያለችው ማለት ይቻላል። አሁን ላይ እሱም ነግቷል ማለት ይቻላል። ነገር ግን እየተሳበን ያለው ምክንያቱም አንዴ ያምናታል፣ አንዴ ደግሞ የሆነ ሴራ አስበሽብኝ እንጂ የሆነ ችግር ሊፈጥር እንጂ
ለኔ አስበሽልኝ ወይ ይሄንን ነገር እንዳግዝሽ ፈልገሽ ይሄ ነገር እውነትም ለኔ ያለሽ ስሜት ለኔ ያለሽ ሀዘኔታ አይደለም ብሎ እሱ ራሱ መጠራጠር ጀምሯል። እና ጥቁር ለብሳ በዚህ ልክ ሰዎችን መሸወድ ለቶማስ እንዳዘነ ሰው አክት እያደረገች የምታደርጋቸው ነገሮች በጣም ትልቅ ስህተት ነው ያለባቸው ማለት ነው። አሁን ላይ አዶኒ እንግዲህ በጣም በአሪፉ እየሄደ ያለበት መንገድ አለ። ካሜራ እንግዲህ አስቀምጦ ነበር፣ የድምፅ መቅረጫ ምናምን አስቀምጦ ነበር፣ ቀርጿታል። ያለችውን ነገር በሙሉ ማለት ባይቻልም የተወሰነ ህንት የተወሰነ ፍንጭ ደርሶበታል ማለት ነው። ከዛ በመነሳት ሄለን ምን እያደረገች እንደሆነ አንዳንድ ነገሮችን ለማጣራት እየሞከረ ያለበት መንገድ በጣም አሪፍ ነው እና አዶኒ እያደረገ ያለውን ነገር ይቀጥል። ምክንያቱም ሄለን መጋለጥ አለባት። ከዚህ ነገር ውስጥ እጇ ካልወጣ፣ ከዚህ ነገር ውስጥ ካልተመለሰች በጣም ብዙ ሰዎችን ልታሰቃይ፣ ብዙ ሰዎችን ህይወት ልታበላሽ፣ ልታመሰቃቀል ስለምትችል ሄለን ከዚህ ነገር ውስጥ መመለስ አለባት። የመሲ እናት የኑናይት እናት ደግሞ የዋህነቷን ብቀንስ፣ የዋህነት በጣም ከልክ ካለፈ ማንንም ሲጠቅም አላየንም፣ ይጎዳል እንጂ። ስለዚህ በጣም እየተጎዱ ያሉት ብዙ ሰዎች በየዋህነታቸው ነው። የዋህነታቸው በልክ ነው መሆን ያለበት። ስለዚህ ይሄ ፊልም በጣም እኔ የእውነቴን ነው የምላችሁ ማለት ነው። ብዙ ጊዜ እላችኋለሁ፣ ከዚህ በፊትም በሁለትና 3 ቪዲዮ ላይ እንደዚህ ብያችኋለሁ፣ ጋብዣችኋለሁ። እንደውም እስቲ እዩትና ተከታትላችሁ። እስካሁን ያለው ክፍል በጣም ሩቅ አይደለም፣ ትንሽ ክፍል ነው እየተለቀቀው ማለት ነው። ስለዚህ 30 ምናምን ደቂቃ 20 ምናምን ደቂቃ ስለሆነ በጣም አጫጭር ናቸው እና በማየት እስከ መጨረሻ መሄድ ትችላላችሁ። እስቲ እስከ መጨረሻ እዩትና ፊልሙን ካልወደዳችሁት እንደውም ጻፉልኝ፣ እኔ ጻፉልኝና እስቲ እኔ ውሸታም አድርጉኝ ከዛ በኋላ። ስለዚህ ፊልሙ በጣም አሪፍ ነው፣ ተጋበዙልኝ። ምንድነው ቴዲ በነገራችን ላይ አሪፍ ነገር ነው ሲያደርግ የነበረው። መሲን ግን የቀረባት ለምንድን ነው የሚለው ጥያቄ የሁላችንም ነው። መሲን ለምን ቀረባት? ፍቅር እውነትም ፍቅር ይዞት ነው? ሄለንን ለመበቀል ነው? ወይንስ ሄለን ስለከዳችሁ በዚህ መንገድ ራሴን ልካስ ብሎ ነው? እስቲ ይህንን ጥያቄ መልሱልኝ። ሄለን ቴዲ ለምንድን ነው መሲን የቀረባት? መሲስ አሁን ላይ ሄለን እያደረገች ባለው ነገር ምክንያት ቴድን መልሰ ትቀርበዋለች ወይስ አትቀርብም? አሁን ላይ ራሷን እየጠየቀችን ያለችው ሄለንም የሆነ ነገር አላላትም ማለት ነው። ይህን ነገር አላስተካከለም ማለት ነው። ሄለን ለምንድን ነው በዚህ ልክ እኔን ልትቀጣኝ የመጣችው? ስልኳን ሁላ ወስዳ ይህንን ነገር ግልጽ ካረግሽ በኋላ ይህንን ነገር ከነገርሽኝ በኋላ እውነታውን ካወጣሽ በኋላ ስልክሽን መልሳለሁ ምናምን ብላ ስትል ነበርና ኑናይት ደርሳ ያናደረገችው። በነገራችን ላይ ኤልሹ ራሷ በጣም ክፉ ሰው ሆናለች። ክፉ ሰው። አባቷ የሞተው ትናንትና ነው። ነገር ግን እሷ አሁን እያደረገች ያለው ቅናት፣ ብዙ ሰዎችን የመጉዳት፣ ኑናይትን የማሸማቀቅ፣ HIV እንዳያዛት በግልጽ በሰዎች ፊት በመናገር እነሱ ደግሞ እሷን እንዳይጠጓት በማድረግ በሁለቱም ትቀናለች። ወንድሟም እንድጠጋ አትፈልግም፣ አዶኒም እንድጠጋት አትፈልግም። አሁን ላይ እንደውም ወንድሟ እንዳይጠጋ ቤሉል ማለት ነው እንዳይጠጋት፣ ነገር ግን ወንድሟ ስለሆነ እሱን አድና አዶኒ ደግሞ እንዲጎዳ እኔ እንድትቀርባት አንድ እንድትሆኑ እኔ ላግዝ እችላለሁ ምናምን ሁላ ስትል ነበር። ያ ምንድነው አዶኒ ወንድሟ ስላልሆነ ቢጎዳም ያን ያለሱ ለሷ ምንም ማለት ነው። ያንን ሴራ ራሱ እየሰራችን ያለችው በዚህ ልክ ክፋት አስፈላጊ አይደለም። ምክንያቱም ዞሮ ዞሮ ራሷን ነው የሚጎዳት። አሁን ላይ ብዙ ነገሮቿን እያሳጣት ያለው ትምህርት ቤት አትገባም፣ በሰዓት ትወጣና ከልጆች ጋር ምናምን ጊዜዋን አሳልፋ ነው ተመልሰ ወደ ቤት የምትመጣው ምናምን። ያ ነገሯ በጣም ነው የሚጎዳት። አሁን ላይ አባቷን አታለች፣ እናቷንም ልታጣ ትችላለች። ምክንያቱም እናቷ ተንኮል ውስጥ ወንጀል ውስጥ ስላለች የሆነ ቀን ሰው ይደርስባታል፣ የሆነ ቀን ልትጎዳ ትችላለች፣ የሆነ ቀን ልትሞቱላ ትችላለች። ያኔ ምንድነው ባዶ ሜዳ ላይ ቀረች ማለት ነው። ያ ቤትም ያለው በእሷ ስም አይደለም፣ በእናቷ በሄለንም ስም አይደለም። ቤቱ ያለው በቤሉል ስም ነው። ስለዚህ የዛ ቤት ብቸኛና ብቸኛ ወራሽ የሚሆነው ማን ነው? ቤሉል ነው። አሁን ሄለን ለቤሉልም ቢሆን ማትራራ፣ ማታስብለት ማሳሳ ሴት ነች እና ሌሎቹንም ከዛ ቤት ከዛሬ ምሽት እንዳያልፉ ብላ ለማስወጣት በጣም የወሰነችበት ሰዓት ላይ ነው ያለችው። እውነትም ታወጣቸዋለች። በዚህኛው በሚቀጥለው ክፍል ላይ እነዚህን ሰዎች እነ መሲን ሁሉንም ከዛ ቤት ጥርግ አድርጋ ከቤት ታስወጣቸዋለች አታስወጣቸውም የሚለው ጥያቄ የሁላችንም ነው። ያንን ሁሉ ሰው ከዛ ቤት ማስወጣት አችልም። ምክንያቱም ቤቱ በእሷ ስም አይደለም፣ የእሷ ኃላፊነትን ብቻ አይደለም፣ በቤሉል ስም ነው ያለው። በዛ ላይ ኤልሹም አለች እና እሷ ብቻዋን ወስነ ከዛ ቤት ማስወጣት አችልም። አሁን ላይ ሄለንን እየደወለ ደግሞ የሚያስፈራራ ሰው አለ። ከዛ ቤት የምትወጭበት ቀን ተቃርበዋል፣ እየተዘጋጀሽ ነው ወይ አሰብሽበት ምናምን እያለ ሁሌ የሚያስፈራራ ሰው አለ።
ያን የዛን ሰው ማንነት ለመድረስ ደግሞ እሷ እየጣረች ነው ያለችው። ቴዲን መጠቀም ትፈልጋለች። ቴዲ ግን አሁንም ቢሆን ፊት እየሰጣት አይደለም፣ ቀኝ እየሰጣት አይደለም። ምንም አይነት ነገር እንድትጠይቀው ምንም አይነት እድል ሊሰጣት አልቻለም። በዛ ምክንያት በጣም እየተሰቃየች ነው ያለችው። አንዴ ትሳደባለች፣ አንዴ ምን ትላለች፣ አንዴ ትወቅሳለች፣ አንዴ እባክህ ትላለች፣ ታለቅሳለች፣ ምን ትላለች። የሰው ልጅ ግን በዚህ ልክ በጣም ጀግና መሆን ይችላል ማለት በአክቲንግ እሷ አሁን ክፋቷ እስከ ጥግ ነው በእርግጥ ሁላችንም እንደምናውቀው። ነገር ግን በዚህ ልክ ያንን ገጸ ባህሪ ሁሉ ሰብስቦ አንድ ላይ መተወን ሰው ይችላል። በጣም ጎበዝ ናት እውነት ሉሊት ሄለን በጣም ትችላለች፣ ጎበዝ ናት እና ትቀጥል ነው የምለው እኔ። እና እሷን እንግዲህ በፊልሙ ደረጃ ደግሞ ምንድነው በታሪኩ ይሄ ነገር ሊስተካከል ይገባል። ሰዎቹ ሊነቁ ይገባል። አዶኒም ሊፈጥን ይገባል። ይፍጠን። በጣም እየዘገየን ያለው ምክንያቱም ብዙ ሰዎች ሊጎዱ ይችላሉ። እራሱንም ልትጎዳው ትችላለች። አባቱን እንኳን ገለዋለች። ብዙ ሰዎችን ገላቸዋለች። ብዙ ህፃናትን ኩላሊታቸውን እየሸጠች የብዙ ህፃናት ነፍስ መጥፋት ምክንያቱ እሷ ነች። ስለዚህ ያን ሁሉ ነገር እያደረገች ለአዶኒ ታዝናለች፣ ታስብለታለች ማለት በጣም ዘበት ነው፣ ማይታሰብ ነገር ነው። አሁን ላይ ሌላ ደግሞ ምንድነው በጣም ገራሚ ነገር እየተፈጠረ ያለው ቤሉልና አዶኒ የኑናይት ፍቅር ይዟቸው እየተሰቃዩ ነው ያሉት። አዶኒ ደግሞ ብዙ ነገሮችን እኔ ሼር አድርጌ አላቅም ትቼል እንጂ ምናምን ተመኝቼ አላቅም። አሁን ግን ኑኔን እኔ አሳልፌ አልሰጥም ብሎ ለራሱ ምሏል ማለት ነው። አንተ አባት አለ፣ እናት አለ፣ ቤት አለ፣ ንብረት አለ፣ ብዙ ሰዎች በዙሪያ አሉ። እኔ ግን ማንም ስለሌለኝ ኑናይትን ግን አሳልፌ አልሰጥም ብሎ ለወንድሙ ማለት ነው። የሁለቱም ዘመዳሞች ናቸው። ኦልሬዲ የሁለት እህታሞች ማለት የእህትና ወንድም ልጅ የአክስትና ያጎት ማለት ነው እና ኦልሬዲ ወንድማማቾች ናቸው ማለት ይቻላል። ነገር ግን እሱ ኑናይትን አሳልፎ ሊሰጠው አይፈልግም። ምክንያቱም ምንድነው በጣም ብቸኝነትን ብዙ ጊዜ አሳልፈዋል። አባቱን አጥተዋል። በጣም ተጎድቷል። ለዛም ነው በእርግጥ የቤሉልም አባት ሞተዋል፣ አባቱን አጥተዋል። እሱ ቢሆንም የአዶኒን ያህል አልተጎዳም። ምክንያቱም በብዙ ሰው በብዙ ነገር እሱ የተከበበ ነው እና አሁን ይሄ ነገር ራሱ ወዴት እያመራ ነው? ኑናይትስ ማንን ነው ይበልጥ የምትወደው የሚለው ነገር እስቲ የሁላችንም ጥያቄ ስለሆነ በቀጣይ ክፍል ላይ ኑናይት በጠፋችበት በፍለጋ ራሱ ሊያስታውቅ ይችላል ማለት ነው። ይሄ ነገር እንግዲህ በጣም የምር እኔ በጣም አጓግቶኛል ፊልሙ ራሱ ማለት ነው። ቀጣዩን ፓርት እስከማየው በጣም እንግዲህ ይሄ ነው ፊልሙ። በጣም ገራሚ ነው። ተከታተሉት ጋብዣችኋለሁኝ። እስካሁን የተከታተላችሁትን እንግዲህ አስተያየት ፈልጋለሁ፣ ኮሜንት ላይ አስቀምጡልኝ። ፊልሙን ከወደዳችሁ ላይክ አድርጉ፣ ለብዙዎች እንድረስ። ቤተሰብ ለመሆን ደግሞ ሰብስክራይብ ማድረግ ብቻውን በቂ ነው ማለት ነው። በሌላ ቪዲዮ እስክንገናኝ ይመቻችሁ። የእንግዳ ተከታታይ ድራማ ቤተሰቦች እንዴት ናችሁ? አለን ተመልሰን መጥተናል ማለት ነው። በነገራችን ላይ በጣም በሚገርም ሁኔታ ይህንን ድራማ እኔ በጣም በፍቅር ነው የምወደው። እኔ ብዙ ተከታታይ ድራማዎች አሉ። እንደ እንግዳ ስውር የሚባል ተከታታይ ድራማ አለ እና ደግሞ ባያልቅ ህሊና በጣም ገራሚ ተከታታይ ድራማዎች ናቸው። በነገራችን ላይ ሪቪው እና ሪያክሽን ኖላዊ ምሳሌ ምናምን አሉ። ኑሐሚን በጣም ብዙ ተከታታይ ድራማዎች አሉ። ለስም እንኳን ለመጥራት በጣም የሚያዳግቱ ብዙ ፊልሞች አሉ። ነገር ግን በፊልም በጣም በኳሊቲ የትኞቹ ናቸው በጣም አሪፍ ብለን ጥያቄ ካነሳን ስውር ድራማ ስውርን በነገራችን ላይ በሪቪው መልክ እየሰራን አለን። ምክንያቱም ብዙዎቻችሁ ምስጢሩን አላወቃችሁ መሰለኝ ብዙ ቪው ስለሌለው ያው እኛም የቻናሉን ፓወር ስለሚያሳጣ ማለት ነው ለዛ ብለን እየሰራን አይደለም። ብዙዎቻችሁ ግን መመልከት ከጀመራችሁ ገራሚ ፊልም ስለሆነ የት እንደሚለቀቅ በየትኛው ቻናል እንደሆነ መች እንደሚለቀቅ ምናምን እናሳውቃለን ማለት ነው። ያለውንም ግምት ማስቀመጥ እንችላለን። አሁን ላይ እንግዲህ እየሰራን ያለነው እንግዳ በጣም ብዙ ሰው እየተከታተለው ያለው ነው። በጣም ተወዳጅነትን ያተረፈው ከዚህ በፊት በለዛ ቲዩብ ላይ ሲለቀቅ የነበረው ሀረግ የሚል ድራማና ዮአዳንን ሲሰሩ የነበሩ ፕሮዲውሰሮች እና ዳይሬክተሮች እየሰሩ ያሉት በጣም ገራሚ ፊልም ነው። በነገራችን ላይ ብዙዎቻችሁ እንድትመለከቱት እንድትከታተሉት እጋብዛችኋለሁ በዚሁ አጋጣሚ ማለት ነው። ኑናይት እንግዲህ ከቤት ወጥታ በሚገርም ሁኔታ ጠፍታለች። ከቤት ስትወጣ ነበር ብዙዎቻችሁ እንደምታውቁት ሄለን በሀረግ ድራማ ላይ ሉሊት በሚል ስም የሌሉትን ካራክተር የተጫወተችው ሴት በጣም ጭራቅ ክፉ በጣም በብዙ ክፋት የተሞላች ሴት ናትና ገራሚ ናት። በነገራችን ላይ ትወናዋን እኔ በጣም ነው የምወድላት። ምክንያቱም ትችላለች። በቃ እንዲህ አይነት የሚችሉ ሰዎች እንዲሆኑ የተሰጣቸውን ገጸ ባህሪ ተጫውቶ ሆነው ሰዎችን ማናደድ በሚገባቸው ልክ አናደው፣ ፍቅር መስጠት በሚገባቸው ልክ ፍቅር ሰጥተው
ሰዎችን ቴንሽን ውስጥ ማስገባት በሚችሉበት አቅም በዛ አቅም ተጫውተው ገጸ ባህሪውን በሚገባ የሚጫወቱ ተዋናዮች በዚህ ሰዓት በጣም ጥቂቶች ናቸው። በነገራችን ላይ ብዙዎቻችን ጭራቅ ናት፣ ክፉ ናት ምናምን ብለን የምናስባት ሰዎች አለን። ነገር ግን ሆና ስለምትሰራ ማናደድ እንድትችል ተደርጎ የተሰጣትን ካራክተር ደግሞ በትክክሉ እየተጫወተች ነው ያለችው እና ሄለን ነች። ኑናይት በኤችአይቪ ሳትመረዝ እዛ በታገተችበት ቦታ ላይ ተመርዘሻል ብላ ስትናገር ነበር። የውሸት ሰነድ አሰርታ የውሸት የምርመራ ውጤት አሰርታ አምጥታ ራሷም እንድታነብ በኤችአይቪ እንደተያዘችና ህመምተኛ በሽተኛ እንደሆነች ከማንም ሰው ጋር ሌላ ነገር ቀርቶ የምግብ እቃ ራሱ ሼር እንዳታረግ ምናምን እስከ ማለት ደርሳለች እና እንደዚህ አይነት ነገሮችን ስታደርግ በጣም እኔ በጣም በሚገርም ሁኔታ እንዴት የሰው ልጅ በራሱ ራሱን እርግጠኛ ለመሆን ራሱን ለምን ቴስት አያደርግም? በቃ የኔ ጥያቄ። አሁን ኑናይት ራሷን ሄዳ ሐኪም ቤት ቴስት ማድረግ ትችል ነበር። በራሷም የሆነ ነገር ከሱቅ መገዛ አለ፣ የኤችአይቪ ምርመራ እንትን የሚያሳይ አለ መመርመሪያ፣ ያንን አምጥታ ራሷም የራሷን ብላድ ቼክ ማድረግ ትችል ነበር። ነገር ግን ያንን እያደረገች አይደለም። ብዙዎቻችን የምንሸወደው በህይወታችንም ጭምር በትክክለኛ ዓለም ላይ በጣም ብዙዎቻችን የሚሸውደው ምንድነው? አሁን ላይ ይሄ ሰዎች ያሉትን ነገር ያሉንን የተባልነውን ነገር ምን እንደሆነም ሳናቅ እውነት ነው ብለን የምናምነው ነገር በጣም ብዙዎቻችን ይጎዳናል። ከዛ አንዱ ማሳያ ይሄ ነው። ኑናይት በኤችአይቪ መያዟን እሷ ምንም የምታውቀው ነገር የለም። መመርመሯን አታውቅም። ደም ተወስዶባት ማን እንደመረመረ ምንም የምታውቀው ነገር የለም። ይሄ ነገር መሆን አልነበረበትም። እራሷ ተመርምራ ማንም በሌለበት በራሷ እርግጠኛ መሆን ካልሆነም በጣም የምትተማመንበትና የምታምነው ሰው ካልሆነ በስተቀር ውጤቱ ዝም ብሎ እሷ ቤት ባለችበት ከሐኪም ቤት ተጽፎ የመጣውን ውጤት አምና በመቀበል እሷ ራሷን በዛ ልክ ለመጉዳት ራሷን እስከ ማጥፋት ምናምን የደረሰችበት መንገድ በጣም ስህተት ነው። ይሄንን ነገር ብዙዎቻችን በህይወታችን መማር ያለብን ከዚህ ክፍል ላይ ምንድን ነው? ከዚህኛው ሲን ሰዎችን አምነን ነገሮችን በድፍኑ ሰው በተባለው ሰው ባለን ማድረግ እንደሌለብን ማለት ነው። በዚህ ልክ ይጎዳናል። አሁን ወጥታ የት እንደምታርፍ አታውቅም፣ መድረሻዋ የት እንደሆነ ምናምን አታውቅም። ስለዚህ ኑናይት ምን ሆነች? በገዛ እጇ ተጎድታለች፣ በሌላ ሰው ተመርታ ማለት ነው። እንግዲህ ሄለን በጣም ክፉ ሰው እንደሆነች ትናገራለች ብዙ ጊዜ። በምታደርጋቸው ነገሮች እንኳን መመርመር ማወቅ ይቻላት ነበር። ምክንያቱም ብዙ ጊዜ ለእሷ የሚራራ ልብ እንደሌላት የሚያዝን አንደበት እንደሌላት ነው ምናየው። አንዳንድ ጊዜ የምትናገራቸው ነገሮች ጥሩ ሰው የሚያስመስላት ነው። ነገር ግን ብዙ ጊዜ የምታደርጋቸው ተግባሮች ደግሞ በጣም መጥፎ ነው። አሁን ላይ እንደውም ከመሲ ስልክ ስትወስድባት ስትጮባት ምናምን አይታ ስልኳን ራሱ ለወንድሜ ልደውል ፈልጋለሁ ምናምን ብላ ስታድናት ነበር። ያንን ስታደርጉ እንኳን አይታለች። እዛ ቤት ምን እየተፈጠረ እንደሆነ መሲ ራሷ ለቤተሰቦቿ መናገር ነበረባት። ከዚህ በፊት በጣም ብዙ ችግሮች እነዚህ ሰዎች ላይ እየደረሰባቸው ያለው እንደውም ትልቁ ጥፋተኛ ማናት? ብዙ ሰው ክፋት አለው፣ ግን በጣም ክፋትን አውጥተው ለሌላ ሰው መጠንቀቅ እንዳለበትና ከዛ ነገር ውስጥ እንዴት ሆኖ መሸሽ እንዳለበት፣ እንዴት ማምለጥ እንዳለበት፣ እንደዚህ አይነት ነገሮችን እንዴት ነው ራሱን ፕሮቴክት ማድረግ ያለበት የሚለውን ነገር መናገር አለበት። መሲ እህቷን ወንድሟንና እናቷን እንዲጎዱ እዛ ቤት ዝም ማለት አልነበረባትም። ቢያንስ ሄለን መጥፎ ሰው እንደሆነች ሰውየውን ቶማስን እንኳን ለመግደል እየሄደች ያለችበትን መንገድ ጨምራ አስረድታ እናንተንም እንደዚህ እያደረገች ነው፣ እየዋሸቻችሁ ነው ብላ መናገር ነበረባት። ግን ይሄንን ነገር ሳታረግ በመቅረቷ በጣም ብዙ ሰዎች ተጎድተዋል። እሷ ራሷ ተጎድታለች። እስቲል ቶማስ ራሱ ለመሞቱ ምክንያቱ እሷ ናት መጠየቅ ያለባት መሲ። ከዚህ በፊት ብዙ ጊዜ ልትናገረው ትፈልግ ነበር፣ ፈራተባ ትላለች፣ ትመለስ። ማድረግ የለባት። ምክንያቱም አንድ ሰው ዛሬ ላይ የሆነ ነገር ሊፈጠር ነው፣ ነገ ሊፈጠር ይችላል፣ ከሰዓትም ሊፈጠር ይችላል። ያንን ነገር ግን እውነታውን ማውጣት ነበረብን። በእርግጥ ይሄ ፊልም ነው፣ ፊልም ላይ ያለው ነገር ነው፣ ከእውነተኛ ዓለም ላይ የወጣ ነው፣ ከእውነተኛ ታሪክ ላይ የተቀነጠሰ ነው ይሄ ፊልም ላይ የምናየው ማለት ነው። ስለዚህ መሲ ያደረገችው ትልቁ ስህተት ምንድነው? እዚህ ጋር ነገሮችን ግልጽ አድርጋ እዛ ቤት ያሉ ሰዎች ምን እየተካሄደ ነው፣ ሄለን ምን እያደረገች ነው፣ ቶማስ ላይ ምን እየተፈጠረ ነው፣ ቶማስ ምን አይነት ሰው ነው፣ ሄለን ምን አይነት ሰው ነች የሚለውን ነገር ግልጽ ባለማድረጓ ብዙ ሰዎች እየተጎዱ ሰው አሁን ላይ በነገራችን ላይ እንደውም እኔ ቶማስ ባለቤቷ ነው፣ ባሏ ነበር የሆነ ሰዓት ላይ፣ አሁን ሞቷል። በእርግጥ ባሏ ሞቶ ወር ሳምንት እንኳን ሳይሞላ ቀጥላበታለች። ኦሬዲ በክፋቷ ቀጥላበታለች። ብዙ ሰዎችን ማሳዘኗን ቀጥላለች። ሰዎች እንዲገደሉ ፕላን በማውጣት ስትል ቢዚ ሆናለች። ቴዲን ደግሞ የቀድሞ ፍቅረኛዋና የቀድሞ ባለቤቷን
አሁን ላይ እያጠመደች ያለችበት ሁኔታ በጣም በሚያሳዝን ሁኔታ እሱን ለጥቅም እየቀረበች ነው ያለችው ማለት ይቻላል። አሁን ላይ እሱም ነቅቷል ማለት ይቻላል። ነገር ግን እየተሳበን ያለው ምክንያቱም አንዴ ያምናታል፣ አንዴ ደግሞ የሆነ ሴራ አስበሽብኝ እንጂ የሆነ ችግር ሊፈጥር እንጂ ለኔ አስበሽልኝ ወይ ይሄንን ነገር እንዳግዝሽ ፈልገሽ ይሄ ነገር እውነትም ለኔ ያለሽ ስሜት ለኔ ያለሽ ሀዘኔታ አይደለም ብሎ እሱ ራሱ መጠራጠር ጀምሯል። እና ጥቁር ለብሳ በዚህ ልክ ሰዎችን መሸወድ ለቶማስ እንዳዘነ ሰው አክት እያደረገች የምታደርጋቸው ነገሮች በጣም ትልቅ ስህተት ነው ያለባቸው ማለት ነው። አሁን ላይ አዶኒ እንግዲህ በጣም በአሪፉ እየሄደ ያለበት መንገድ አለ። ካሜራ እንግዲህ አስቀምጦ ነበር፣ የድምፅ መቅረጫ ምናምን አስቀምጦ ነበር። ቀርጿታል ያለችውን ነገር በሙሉ ማለት ባይቻልም የተወሰነ ህንት የተወሰነ እንትን ፍንጭ ደርሶበታል ማለት ነው። ከዛ በመነሳት ሄለን ምን እያደረገች እንደሆነ አንዳንድ ነገሮችን ለማጣራት እየሞከረ ያለበት መንገድ በጣም አሪፍ ነው እና አዶኒ እያደረገ ያለውን ነገር ይቀጥል። ምክንያቱም ሄለን መጋለጥ አለባት። ከዚህ ነገር ውስጥ እጇ ካልወጣ፣ ከዚህ ነገር ውስጥ ካልተመለሰች በጣም ብዙ ሰዎችን ልታሰቃይ፣ ብዙ ሰዎችን ህይወት ልታበላሽ፣ ልታመሰቃቀል ስለምትችል ሄለን ከዚህ ነገር ውስጥ መመለስ አለባት። የመሲ እናት የኑናይት እናት ደግሞ የዋህነቷን ብቀንስ፣ እውነት የዋህነት በጣም ከልክ ካለፈ ማንንም ሲጠቅም አላየንም፣ ይጎዳል እንጂ። ስለዚህ በጣም እየተጎዱ ያሉት ብዙ ሰዎች በየዋህነታቸው ነው። የዋህነታቸው በልክ ነው መሆን ያለበት። ስለዚህ ይሄ ፊልም በጣም እኔ የእውነቴን ነው ምላችሁ ማለት ነው። ብዙ ጊዜ እላችኋለሁ፣ ከዚህ በፊትም በ2 እና 3 ቪዲዮ ላይ እንደዚህ ብያችኋለሁ፣ ጋብዣችኋለሁ። እንደውም እስቲ እዩትና ተከታትላችሁ። እስካሁን ያለው ክፍል በጣም ሩቅ አይደለም፣ ትንሽ ክፍል ነው የተለቀቀው ማለት ነው። ስለዚህ 30 ምናምን ደቂቃ 20 ምናምን ደቂቃ ስለሆነ በጣም አጫጭር ናቸው እና በማየት እስከ መጨረሻ መሄድ ትችላላችሁ። እስቲ እስከ መጨረሻ እዩትና ፊልሙን ካልወደዳችሁት እንደውም ጻፉልኝ፣ እኔ ጻፉልኝና እስቲ እኔ ውሸታም አድርጉኝ ከዛ በኋላ። ስለዚህ ፊልሙ በጣም አሪፍ ነው፣ ተጋበዙልኝ። ምንድነው ቴዲ በነገራችን ላይ አሪፍ ነገር ነው ሲያደርግ የነበረው። መሲን ግን የቀረባት ለምንድን ነው የሚለው ጥያቄ የሁላችንም ነው። መሲን ለምን ቀረባት? ፍቅር እውነትም ፍቅር ይዞት ነው? ሄለንን ለመበቀል ነው? ወይንስ ሄለን ስለከዳችሁ በዚህ መንገድ ራሴን ልካስ ብሎ? እስቲ ይህንን ጥያቄ መልሱልኝ። ሄለን ቴዲ ለምንድን ነው መሲን የቀረባት? መሲስ አሁን ላይ ሄለን እያደረገች ባለው ነገር ምክንያት ቴድን መልሰ ትቀርበዋለች ወይስ አትቀርብም? አሁን ላይ ራሷን እየጠየቀችን ያለችው ሄለንን የሆነ ነገር አላላትም ማለት ነው። ይህን ነገር አላስተካከለም ማለት ነው። ሄለን ለምንድን ነው በዚህ ልክ እኔን ልትቀጣኝ የመጣችው? ስልኳን ሁላ ወስዳ ይህንን ነገር ግልጽ ካረግሽ በኋላ ይህንን ነገር ከነገርሽኝ በኋላ እውነታውን ካወጣሽ በኋላ ስልክሽን መልሳለሁ ምናምን ብላ ስትል ነበርና ኑናይት ደርሳ ያናደርገችው። በነገራችን ላይ ኤልሹ ራሷ በጣም ክፉ ሰው ሆናለች። ክፉ ሰው አባቷ የሞተው ትናንትና ነው። ነገር ግን እሷ አሁን እያደረገች ያለው ቅናት፣ ብዙ ሰዎችን የመጉዳት፣ ኑናይትን የማሸማቀቅ፣ HIV እንዳያዛት በግልጽ በሰዎች ፊት በመናገር እነሱ ደግሞ እሷን እንዳይጠጓት በማድረግ በሁለቱም ትቀናለች። ወንድሟም እንድጠጋ አትፈልግም፣ አዶኒም እንድጠጋት አትፈልግም። አሁን ላይ እንደውም ወንድሟ እንዳይጠጋ ቤሉል ማለት ነው እንዳይጠጋት፣ ነገር ግን ወንድሟ ስለሆነ እሱን አድና አዶኒ ደግሞ እንዲጎዳ እኔ እንድትቀርባት አንድ እንድትሆኑ እኔ ላግዝ እችላለሁ ምናምን ሁላ ስትል ነበር። ያ ምንድነው አዶኒ ወንድሟ ስላልሆነ ቢጎዳም ያን ያለሱ ለሷ ምንም ማለት ነው። ያንን ሴራ ራሱ እየሰራችን ያለችው በዚህ ልክ ክፋት አስፈላጊ አይደለም። ምክንያቱም ዞሮ ዞሮ ራሷን ነው የሚጎዳት። አሁን ላይ ብዙ ነገሮቿን እያሳጣት ያለው ትምህርት ቤት አትገባም በሰዓት ተወጣና ከልጆች ጋር ምናምን ጊዜዋን አሳልፋ ነው ተመልሰ ወደ ቤት መጥመጣው ምናምን። ያ ነገሯ በጣም ነው የሚጎዳት። አሁን ላይ አባቷን አታለች፣ እናቷንም ልታጣ ትችላለች። ምክንያቱም እናቷ ተንኮል ውስጥ ወንጀል ውስጥ ስላለች የሆነ ቀን ሰው ይደርስባታል፣ የሆነ ቀን ልትጎዳ ትችላለች፣ የሆነ ቀን ልትሞቱላ ትችላለች። ያኔ ምንድነው ባዶ ሜዳ ላይ ቀረች ማለት ነው። ያ ቤትም ያለው በእሷ ስም አይደለም፣ በእናቷ በሄለንም ስም አይደለም። ቤቱ ያለው በቤሉል ስም ነው። ስለዚህ የዛ ቤት ብቸኛና ብቸኛ ወራሽ የሚሆነው ማን ነው? ቤሉል ነው። አሁን ሄለን ለቤሉልም ቢሆን ማትራራ፣ ማታስብለት ማሳሳ ሴት ነች እና ሌሎቹንም ከዛ ቤት ከዛሬ ምሽት እንዳያልፉ ብላ ለማስወጣት በጣም የወሰነችበት ሰዓት ላይ ነው ያለችው። እውነትም ታወጣቸዋለች። በዚህኛው በሚቀጥለው ክፍል ላይ እነዚህን ሰዎች እነ መሲን ሁሉንም ከዛ ቤት
ጥርግ አድርጋ ከቤት ታስወጣቸዋለች አታስወጣቸውም የሚለው ጥያቄ የሁላችንም ነው። ያንን ሁሉ ሰው ከዛ ቤት ማስወጣት አችልም። ምክንያቱም ቤቱ በእሷ ስምም አይደለም፣ የእሷ ኃላፊነትን ብቻ አይደለም፣ በቤሉል ስም ያለው በዛ ላይ ኤልሹም አለች እና እሷ ብቻዋን ወስነ ከዛ ቤት ማስወጣት አችልም። አሁን ላይ ሄለንን እየደወለ ደግሞ የሚያስፈራራ ሰው አለ። ከዛ ቤት የምትወጭበት ቀን ተቃርቧል፣ እየተዘጋጀሽ ነው ወይ አሰብሽበት ምናምን እያለ ሁሌ የሚያስፈራራ ሰው አለ። ያን የዛን ሰው ማንነት ለመድረስ ደግሞ እሷ እየጣረችን ያለችው ቴዲን መጠቀም ትፈልጋለች። ቴዲ ግን አሁንም ቢሆን ፊት እየሰጣት አይደለም፣ ቀኝ እየሰጣት አይደለም። ምንም አይነት ነገር እንድትጠይቀው ምንም አይነት እድል ሊሰጣት አልቻለም። በዛ ምክንያት በጣም እየተሰቃየችን ያለችው አንዴ ትሳደባለች፣ አንዴ ምን ትላለች፣ አንዴ ትወቅሳለች፣ አንዴ እባክህ ትላለች፣ ታለቅሳለች፣ ምን ትላለች። ይህ ሰው ልጅ ግን በዚህ ልክ በጣም ጀግና መሆን ይችላል ማለት በአክቲንግ እሷ አሁን ክፋቷ እስከ ጥግ ነው በእርግጥ ሁላችንም እንደምናውቀው። ነገር ግን በዚህ ልክ ያንን ገጸ ባህሪ ሁሉ ሰብስቦ አንድ ላይ መተውን ሰው ይችላል። በጣም ጎበዝ ናት እውነት ሉሊት ሄለን በጣም ትችላለች፣ ጎበዝ ናት እና ትቀጥል ነው ምለው እኔ እና እሷን እንግዲህ በፊልሙ ደረጃ ደግሞ ምንድነው በታሪኩ ይሄ ነገር ሊስተካከል ይገባል። ሰዎቹ ሊነቁ ይገባል። አዶኒም ሊፈጥን ይገባል። ይፍጠን። በጣም እየዘገየን ያለው ምክንያቱም ብዙ ሰዎች ሊጎዱ ይችላሉ። እራሱንም ልትጎዳው ትችላለች። አባቱን እንኳን ገለዋለች። ብዙ ሰዎችን ገላቸዋለች። ብዙ ህፃናትን ኩላሊታቸውን እየሸጠች የብዙ ህፃናት ነፍስ መጥፋት ምክንያቱ እሷ ነች። ስለዚህ ያን ሁሉ ነገር እያደረገች ለአዶኒ ታዝናለች፣ ታስብለታለች ማለት በጣም ዘበት ነው፣ ማይታሰብ ነገር ነው። አሁን ላይ ሌላ ደግሞ ምንድነው በጣም ገራሚ ነገር እየተፈጠረ ያለው ቤሉልና አዶኒ የኑናይት ፍቅር ይዟቸው እየተሰቃዩ ነው ያሉት። አዶኒ ደግሞ ብዙ ነገሮችን እኔ ሼር አድርጌ አላቅም ትቼልህ እንጂ ምናምን ተመኝቼ አላቅም። አሁን ግን ኑኔን እኔ አሳልፌ አልሰጥም ብሎ ለራሱ ምሏል ማለት ነው። አንተ አባት አለ፣ እናት አለ፣ ቤት አለ፣ ንብረት አለ፣ ብዙ ሰዎች በዙሪያ አሉ። እኔ ግን ማንም ስለሌለኝ ኑናይትን ግን አሳልፌ አልሰጠም ብሎ ለወንድሙ ማለት ነው። የሁለቱም ዘመዳሞች ናቸው። ኦልሬዲ የሁለት እህታሞች ማለት የእህትና ወንድም ልጅ የአክስትና ያጎት ማለት ነው እና ኦልሬዲ ወንድማማቾች ናቸው ማለት ይቻላል። ነገር ግን እሱ ኑናይትን አሳልፎ ሊሰጠው አይፈልግም። ምክንያቱም ምንድነው በጣም ብቸኝነትን ብዙ ጊዜ አሳልፈዋል። አባቱን አጥተዋል። በጣም ተጎድቷል። ለዛም ነው በእርግጥ የቤሉልም አባት ሞተዋል፣ አባቱን አጥተዋል። እሱ ቢሆንም የአዶኒን ያህል አልተጎዳም። ምክንያቱም በብዙ ሰው በብዙ ነገር እሱ የተከበበ ነው እና አሁን ይሄ ነገር ራሱ ወዴት እያመራ ነው? ኑናይትስ ማንን ነው ይበልጥ የምትወደው የሚለው ነገር እስቲ የሁላችንም ጥያቄ ስለሆነ በቀጣይ ክፍል ላይ ኑናይት በጠፋችበት በፍለጋ ራሱ ሊያስታውቅ ይችላል ማለት ነው። ይሄ ነገር እንግዲህ በጣም የምር እኔ በጣም አጓግቶኛል ፊልሙ ራሱ ማለት ነው። ቀጣዩን ፓርት እስከማየው በጣም